በምስራቅ ኢትዮጵያ አጭር ትውስታ። ጸሐፊ አፈንዲ ሙተቂ። ልጆች እያለን በሐረርጌ ከተሞች የጦፈ የቁም ከብት ግብይት ይካሄድ ነበር። ገበሬዎች ሁለት አይነት በሬዎችን ነበር ለገበያ የሚያመጡት፣ የደለበና ያልደለበ በሚል ተለይተው ይታወቃሉ። ያልደለቡ በሬዎች በአብዛኛው ያልተኮላሹ ሲሆኑ እነርሱን የሚገዟቸው የከተማችን ልኳንዳ ቤቶችና ሆቴሎች እንዲሁም የእርሻ በሬ የሌላቸው ገበሬዎች ናቸው። የደለቡ በሬዎች የሚባሉት ደግሞ በአብዛኛው ሰንጋዎች የተኮላሹ ናቸው። ገበሬው እነርሱን ለማደለብ ከ2 እስከ 3 ዓመት ያህል ይወስድበታል። የደለቡ በሬዎችን የሚፈልጉ ገዢዎች የሚመጡት ግን ከሩቅ ስፍራዎች ነው። ከእነርሱ መካከል ዋነኞቹ የኩባ ወታደሮች ናቸው። የኩባ ወታደሮች ከ1978 በፊት ወደ ገለምሶ ስለመምጣታቸው አላውቅም። ከ1978 እስከ 1982 ባሉት ዓመታት ግን በየሳምንቱ ወደ ከተማችን እየመጡ ብዙ በሬዎችን ይገዙ ነበር። እነዚያ ኩባዎች ወደ ኢትዮጵያ የመጡት በኢትዮ ሶማሌ ጦርነት ዘመን ግዛቷን ከሶማሊያ ወራሪዎች ነጻ ለማድረግ የምትታገለውን ኢትዮጵያን ለማገዝ ነበር። ጦርነቱ ካበቃ በኋላም እስከ 1982 መጀመሪያ ድረስ በሀገራችን ኖረዋል። ወታደሮቹ የሰፈሩት በሐረር በድሬዳዋና በጅጅጋ ከተሞች በተሰሩላቸው ካምፖች ነው። ከዚያ እየተነሱ ወደ ተለያዩ የሐረርጌ ከተሞች ይሄዱና በሬዎችን ገዝተው ለምግብነት ይጠቀሙበታል። የገለምሶ ከተማ ትልቁ የገበያ ቀን ማክሰኞ ነው። በመሆኑም ኩባዎች ወደኛ ከተማ የሚመጡት ማክሰኞ ዕለት ረፋድ ላይ ነው። ስለ ኩባዎች ያለኝ አግራሞት የሚጀምረው እዚህ ላይ ነው። በዚያን ዘመን ከገለምሶ ድሬዳዋ መጓዝ እንዳሁኑ ቀላል አልነበረም። በዘመኑ የነበሩት አንበሳ አውቶቡሶች ቢያንስ 12 ሰዓት ነበር የሚወስድባቸው። አሚቼና ቼንቶ ፊያት በመጡበት ዘመን እንኳን ጉዞው ወደ 10 ሰዓት ነው ያጠረው። አንበሳ አገር አቋራጭ አውቶቡስ ድርጅት በጣም ፈጣን የተባሉትን ጆን ኬሪ ህዝቡ አይን አፋር የሚል ስያሜ የሰጠውና ዳፍ አውቶቡሶችን ሲያስመጣ ደግሞ ጉዞ ወደ 8 ሰዓት አጥሯል። በካቻማሊ ዘመንም ጉዞው በ6 ሰዓት የሚካሄድ ሆኖ ነበር። በዚህ ዘመን ደግሞ የመኪኖቹ ፍጥነት በጣም ቢጨምርም ሚኒባሶች ቀጥ ብለው የማይሄዱ በመሆናቸው በተቃራኒው ጉዞው ረጅም ሰዓት እየወሰደ ነው። የነዚያ ኩባዎች ጉዞስ እንዴት ነበር? በጣም ይገርማል። በዚያ ቀርፋፋ ዘመን ፈጣን በሆኑት የወታደር መኪኖቻቸው ንጋት ላይ ከድሬዳዋ ይነሱና ከጠዋቱ 4 ሰዓት ላይ ገለምሶ ይደርሳሉ። መኪኖቹ በኮፈናቸው አይፋና ዜል ቢመስሉም ሁለቱም አይደለም። ከዚያም ገበያው እስኪሟሟቅ ድረስ በከተማዋ ውስጥ ይዘዋወራሉ። ፎቶግራፎችን ያነሳሉ። የሚያዩትን አዲስ ነገር እየወሰዱ ስለምንነቱ ይጠያይቃሉ። ከ6 ሰዓት ጀምሮ ወደ ከብት ገበያ ጀልዳባ ይሄዱና በሬዎችን መግዛት ይጀምራሉ። እስከ ቀኑ 10 ሰዓት ተኩል ድረስ ግብይታቸውን ካካሄዱ በኋላ በሬዎቹን በመኪኖቻቸው ላይ ማስጫን ይጀምራሉ። በ11 ሰዓት ተኩል ገደማ ከገለምሶ ወደ ሐረርና ድሬዳዋ መጓዝ ይጀምራሉ። ከገለምሶ ድሬዳዋ በደርሶ መልስ መጓዝ በዚያን ዘመን ይቅርና በአሁኑ ጊዜ እንኳ የተለመደ አይደለም። ርቀቱ 220 ኪሎ ሜትር ብቻ ነው። ነገር ግን መንገዱ ተራራማና ጠመዝማዛ በመሆኑ ሾፌሮች በደርሶ መልስ መጓዝ አይፈልጉም። ኩባዎች ግን ከዛሬ 60 ዓመት በፊት የደርሶ መልስ ጉዞ ያደርጉ ነበር። በዚያ ቀርፋፋ ዘመን ርቀቱን ለመጓዝ 4 ሰዓት ብቻ ነው የሚወስድባቸው። ይህ
ዛሬም ድረስ እያስገረመኝ ያለ ትዝታዬ ነው። ኩባዎች ቅዳሜ ዕለት ከገለምሶ በአርሲ መስመር 45 ኪሎ ሜትር ርቀት ወዳለው የመቻራ ከተማ ይጓዛሉ። ሐሙስ ዕለት ደግሞ በልቤለቲ ከምትባለው አነስተኛ ከተማ ይደርሳሉ። ከተማዋ በስፋቷ ትንሽ ብትሆንም በደለቡ ከብቶች ንግድ በጣም ትታወቃለች። እነዚያ የኩባ ወታደሮች ወደ ገለምሶ የሚመጡት የወታደር ደንብ ልብሳቸውንና መለያቸውን ወይም ባርኔጣቸውን እንደለበሱ ነው። ታዲያ ሁላቸውም ወፍራምና ማራኪ ቁመና የነበራቸው ናቸው። በአካሄዳቸው በፊልም ያየናቸውን ራምቦን ወይንም ሸዋዚንገርን ይመስሉ ነበር። መሪያቸው ጠና ያለ ጎልማሳ መኮንን ሲሆን እርሱ ብቻ ግራንድ ዩኒፎርም የሚባለውን አይነት ባለማዕረግ ልብስ ይለብሳል። ሌሎቹ ግን ሁለተኛ የደንብ ልብሳቸውን የሚለብሱ ይመስለኛል። የጨርቁ ቀለም ቢጫ በመሆኑ ነው እንዲህ የምለው። በአንድ የማክሰኞ ቀን ወደ ገለምሶ የሚመጡት የኩባ ወታደሮች 8 ይሆናሉ። 4ቱ መኪኖቹን የሚሾፍሩ ሲሆን ሌሎቹ በአጃቢነት ነው የሚመጡት። ከአለቃቸው ጋር 9 ይሆናሉ ማለት ነው። በተጨማሪም እነርሱን ለማገዝ የሚመጡ ሁሴንና ሰሎሞን የሚባሉ ወጣቶችም ነበሩ። ከዚህ ሌላ ወደ ገበያው ቦታ ገብቶ ከብቶቹን የሚያግዛቸው ኢዮብ የሚባል የታወቀ የበሬ ደላላ አብሯቸው ይመጣ ነበር። ኢዮብ መልኩ ጥቁር ሲሆን ጸጉሩ ግን በጣም ሉጫ ነው። ኩባዎች መኪናዎቹን የሚያቆሙት በገለምሶ ሁለገብ አዳራሽ ትይዩ በሚገኝ ስፍራ ላይ ነበር። በ6 ሰዓት ገደማ የኩባዎች አለቃ ገንዘብ የታጨቀበትን ቦርሳ ይዞ ከአዩብና ከሁለቱ ወጣቶች ሁሴንና ሰለሞን ጋር ወደ ከብቶቹ ገበያ ይገባል። በማስከተልም ሁላቸውም በገበያው እየተዘዋወሩ በዕለቱ ከመጡት በሬዎች መካከል ለግዢ የሚፈልጓቸውን መምረጥ ይጀምራሉ። ከላይ እንዳልኩት ኩባዎች የሚፈልጉት በጣም የደለቡ ከብቶችን ነው። በመሆኑም በገበያው ክልል እየተዘዋወሩ ግብይት ከመጡት ሰንጋዎች በአንደኛ ደረጃ የሚመደቡትን ያማርጣሉ። አንድ ምርጥ የተባለ በሬ ጋር ሲደርሱ የኩባዎች አለቃ የበሬውን ሽንጥ በጥፊ ደጋግሞ እየመታ ግርማ ሞገስ ባለው ድምፁ የበሬውን ባለቤት እንዲህ ይለዋል። መጨረሻ 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 ሳይሆን መጨረሻ ነበር የሚለው። ረን ወደ ራ ቀይሮታል። አነጋገሩ ሙዚቃዊ ቃና ነበረው። የበሬው ባለቤት በኦሮምኛ ዋጋው 550 ብር መሆኑን ይነግረዋል። አዩብ ይህን ትርጉም ለኩባዎች አለቃ ይነግረዋል። የኩባዎች አለቃ አዩብ የነገረውን ሲሰማ ለኪ 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 መጨረሻ 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 ይላል። ከዚያ በኋላ አዩብ የድለላ ኤክስፐርትነቱን ያሳያል። ለገበሬው እነዚህ ምርጥ ሰዎች ናቸው፣ ለገበሬው ጥሩ ዋጋ ነው የሚከፍሉት፣ ለእነርሱ ካልሸጥክ ዋጋውን በ100 ብር ቀንሰው የሚነጥቁ አጭበርባሪ ነጋዴዎች ይመጡብሃል፣ ዋጋውን እንዲህ መቆለሉን ትተህ ብትቀንስልን ይሻላል ይለዋል። በሬው ባለቤትም ሜገቲ ኢሲምባሳ በማለት ዋጋውን እንዲተምኑ እድሉን ይሰጣቸዋል። አዩብም ቀርሺ ሸንተማፊ ዲግደማ ሲንከፈላ ይለውና ዋጋ ያወጣለታል። 520 ብር እንከፍልሃለን ማለቱ ነው። በእርግጥም አዩብ ያወጣው ዋጋ ሌሎች ነጋዴዎች ከሚገዙበት ዋጋ ከፍ ያለ ነው። ሌሎቹ ገዢዎች ለገበሬው ቢበዛ 500 ብር ነው ቢከፍሉ ነው። ልዩነቱ 20 ብር ብቻ ነው ብላችሁ ትገረሙ ይሆናል። ነገር ግን የዚያ ዘመን 20 ብር አንድ ያማረ
ወጠጤ ፍየል ወይንም 12 ዶሮዎችን የመግዛት አቅም የነበረው መሆኑን ልብ ማለት አለባችሁ። ለገበሬው ደግሞ ነጠላ ጫማ፣ አንድ ቲሸርትና ሰበረንዳ የሚባለውን ሽርጥ ሊገዛ ይችላል። ዛሬ ግን ወጠጤው ፍየል 15,000 ብር ሆኖብናል። አጃይብ ነው። አዩብና ሻጩ በዋጋው ሲስማሙ የኩባዎቹ አለቃ የተገመተውን ዋጋ የሚያህል ገንዘብ ከቦርሳው አውጥቶ ለገበሬው ይከፍላል። ክፍያው ሲፈጸም ሁሴንና ሰለሞን ተራ በተራ እየመጡ የተገዛውን በሬ ወደ መኪኖቹ ያደርሳሉ። ኩባዎች በዚህ መንገድ ከ40 እስከ 50 የሚደርሱ ምርጥ በሬዎችን ይገዛሉ። የበሬዎቹ ግዢ ሲጠናቀቅ ደግሞ በሀብሮ አውራጃ ፍርድ ቤት ፊት ለፊት ካለው ተዳፋት ስፍራ ይወስዷቸውና ወደ መኪኖቹ ይጭኗቸዋል። ከቀኑ 11 ሰዓት እስከ 11 ተኩል ባለው ጊዜ ሁሉንም ነገር ያጠናቅቁና ወደ ድሬዳዋ የሚያደርጉትን የመልስ ጉዞ ይጀምራሉ። በጭንቁ ዘመን ሀገራችንን ለማገዝ ወደ ኢትዮጵያ የመጡት የኩባ ወታደሮች በድምሩ 20,000 ይሆናሉ። እነዚያ ወታደሮችና አዛዦቻቸው በሀገራችን ውስጥ በኖሩበት ዘመን ልዩ ልዩ ማስታወሻዎችን ትተው ሄደዋል። እነርሱን በተመለከተም ያለኝ ዋነኛው ትዝታዬ የደለቡ ሰንጋ በሬዎችን ለመግዛት ወደ ገለምሶ፣ በልበሌቲና መቻራ ከተሞች ሲመጡ ያዩዋቸው ትውስታዎች ናቸው። ወታደሮቹ በተሰባበረ ኦሮምኛና በተሰባበረ አማርኛ ከህዝቡ ጋር ለመነጋገር የሚያደርጉት ጥረትና እኛም እነርሱን እያየን የምንስቀው ሳቅም ትዝ ይለኛል። በተጨማሪም በዚያን ዘመን በኢትዮጵያ ሱቆች የማይሸጡትን ለየት ያሉ ብስኩቶችና ከረሜላዎች ይወረውሩልን ነበር። ለዛሬ ስለ ኩባዎች ይህንን ብያለሁ። በዚያን ዘመን ከኩባዎቹ ጋር ለብዙ ዓመታት የኖሩት የድሬዳዋ የሐረርና የጅጅጋ ልጆች ደግሞ በዚህ ርዕስ ላይ በርካታ ታሪኮችን ያጋሩናል ብለን እንጠብቃለን። አፈንዲ ሙተቂ ጥቅምት 22 2017 አበቃን። ሰላም።